ሰላም ጤና ይስጥልን የቤንጃ ቭሎግ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬ እንግዲህ እንዴት ነው የቀረጻ ውሎ የሚለውን አሳያችኋለሁ። ዛሬ ወደ 3 ቀረጻዎች ይኖሩኛል። አዋዋሌን እንዴት እንደምሰራ ምናምን ብዙ ጊዜ ስለምጠየቅ ማለት ነው። እንዴት ነው እስቲ አሳየን አንዳንድ ጊዜ ስለሚባል ያው በበለጠ ኢንጌጅመንት ለመፍጠር ከናንተ ጋር ከቤተሰቦች ጋር አሳያችኋለሁ ማለት ነው። አሁን የተቀመጥኩት ስቱዲዮ ነው። የሪያክሽን ቪዲዮ ዛሬ የሚፖሰት 14 ሰዓት በኢሮፕ ማለት ነው። በኢትዮጵያ ደግሞ ከቀኑ 8 ሰዓት ላይ በመለቅበት ሰዓት ሪያክሽኖቹን ጠዋት ነው የምቀረጸው ማለት ነው። ጠዋት አሁን ለመቀረጽ እየተዘጋጅቻለሁ። ከዚህ በኋላ ሪያክሽን ከተሰራው በኋላ ደግሞ ከሰዓት ላይ ደግሞ ከብስሬ ጋር እንደምታውቁት የፖድካስት ቻናል አለኝ። ፖድካስት ደግሞ ቀረጻ አለን። በደንብ ማሳያችሁ የፖድካስት ቀረጻዬ ነው የሚሆነው። የሪያክሽኑ ደግሞ ለብቻ በደንብ ተንትኜ እንዴት እንደምሰራ ሌላ ጊዜ ያሳያችኋለሁ። እዛ ሄደን ምን አይነት ሴታፕ ነው የምንሰራው፣ የምንጠቀምባቸው ኢኩፕመንቶች ምንድን ናቸው፣ ለእናንተ ለመስራት ፕሮግራሞች ምን ያህል ከመጋረጃው ጀርባ እንደሚባለው ቢሃይንድ ሲን ያሉትን ነገሮች አሳያችኋለሁ ማለት ነው። አሁን ተዘጋጅቻለሁ ሪያክሽን ለመቅረጽ። ይሄ ቻናል እንግዲህ እንደምታውቁት አዲስ ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰባችን ሆኑ። እዚህ ላይ ደግሞ ብዙ የተለያዩ ነገሮች ብሎጎችን ምሰራ ይሆናል። የሚያዝናናም አንዳንድ ቁም ነገርም ያለባቸው ከዚህ በፊትም ያሉትን ቪዲዮዎች አይታችኋል። በስደተኞች ጉዳይ ላይ የሰራሁት ፕሮግራም አለ። ካላያችሁት የኮመንት የመጀመሪያው ቦታ ላይ ሁለቱንም ሊንክ አስቀምጥላችኋለሁ። እዩት፣ በጣም ይጠቅማል። በተለይ ለአዲስ ሰዎች ሪኮመንድ ብታደረጉት አሪፍ ነው ብዬ አስባለሁ። እንደው በስሱ ስለ ሪያክሽኑ ለመናገር ደግሞ እዚህ ጋር ሆኜ ነው እንግዲህ ያው ሁሌ ታውቁታላችሁ። ስቱዲዮ ከፊት ለፊት 2 ሞኒተሮች አሉ። የካሜራውን እይታ በዚህኛው አያለው። ከዛ ደግሞ ማያቸውን ቪዲዮዎች ደግሞ እዚህኛው ስክሪን ላይ እያየሁኝ እንግዲህ ከእናንተ ጋር ኢንጌጅ አደርጋለሁ ማለት ነው። ሪላክስ እናደርጋለን እንደምለው ሁሌ እዚህ ጋር እያየን ሪላክስ እናደርጋለን። ሀሳብ አስተያየቴን ደግሞ እሰጣለሁ። እንዴት ነው ሰላም ብዬ የምገባው የሚለውን ደግሞ እንደዚህ ነው፣ ተመልከቱት። መጀመሪያ እንግዲህ ማይክ ቼክ እናደርጋለን። ከቀረጽም በኋላ ችግር እንዳይመጣ መጀመሪያ ማይክ ቼክ ማድረግ ይኖርብናል። ስለዚህ 1 2 3 3 2 1 ሰላም ጤና ይስጥልን። አሪፍ ነው ያለው፣ ያው እዛ ላይ ይታየኛል ማይኩ ማለት ነው። ስለዚህ እንግዲህ በቀጥታ ሪከርድ አድርገን እንጀምራለን ማለት ነው። ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሀሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ቦታ ላይ ሀሳባችሁን እንደሁል ጊዜው በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደተለመደው ለታዳጊዎች መልካም ልደት እንላቸዋለን። ለሄመን አብርሃም፣ ለአሜን ታዲዮስ፣ ለበጸሎት ተስፋይና ለሳይዛና ወንድማገኝ እንኳን ለልደታችሁ ቀን በሰላም አደረሳችሁ። እንዲሁም እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። ሰብስክራይብ ይደረግ። እስካሁን ለምታደርጉትም ላይክ ስለምታደርጉ ሰብስክራይብ አድርጋችሁ ቤተሰባችን ስለሆናችሁ እጅግ አድርጌ አመሰግናለሁ። አሁን እኔ ሄድሴቴን እስካደርግ ድረስ እናንተ ቪዲዮውን ላይክ አድርጉና እንጀምር። እስከዛ ላይክ እስኪያደርጉ ድረስ እኛ ምን እናደርጋለን መሰላችሁ? ሄድሴቴን ማረጋለሁ። ከዛ በተረፈ ደግሞ እኔ ገባና 100% እርግጠኛ ለመሆን እዚህ ስክሪን ላይ ባየውም ማይኩን ሲንቀሳቀስ ባየውም ግን የተቀዳው ትክክል ነው የሚለው መጀመሪያ ድምፁን ፕሌይል እና መግቢያ የተቀረጽኩትን ትንሽ ሰማውና በዛው ሄድሴቴን እንዳረኩ ቪዲዮቹን ማየት እቀጥላለሁ ማለት ነው። ያው እንግዲህ የተቀረጽ ነው ይሄ ነው። ስለዚህ አሪፍ ነው ያለው፣ ድምፁ በደንብ እየተሰማ ነው ማለት ነው። ስለዚህ አሁን እርግጠኛ ሆነናል ማለት ነው። ያዘጋጁልኝን ቪዲዮ ከፍታለሁ እዛኛው ስክሪን ላይ። ከዛ በኋላ መቀረጻችንን እንቀጥላለን ማለት ነው። ስለዚህ አሁን እነሱ ላይክ አድርገው ጨርሰዋል። እኔም ሄድሴቴን አድርጌያለሁ። ቪዲዮቹ ማየት እንጀምራለን። ከገርል ፍሬንድ ጋር ሆነ ኤክስህን ስታገኛት እንግዲህ በተመለከታችሁት መልኩ ሪያክሽኔን ቀርጬ ጨርሻለሁ። ኦልሞስት ወደ 1 ሰዓት ፈጅቷል። ከዚህ በኋላ ኤዲት ተደርጎ ከ4 ሰዓት በኋላ ለ8 ሰዓት ይደርሳል ማለት ነው፣ ይለቀቃል ማለት ነው። አሪፍ ቪዲዮ ነበር። በጣም ኢንጆይ አድርጌዋለሁ። ኢንጆይ እንደሚያደርጉት ቤተሰቦችም ተስፋ አደርጋለሁ። አሁን ከዚህ እነሳና ከዚህ ስቱዲዮ ደግሞ ወደ
ፖድካስት ወደምንቀረጽበት ስቱዲዮ እንሄዳለን። እዛ ያለውን ሁኔታ በደንብ ዲቴል፣ ምን አይነት ካሜራዎች ነው የምንጠቀመው፣ ምን አይነት ላይቶች ነው የምንጠቀመው፣ እንዴት ነው ለእናንተ ቀርጸን የምናቀርበው የሚለውን ዝግጅቱ እንዳለ ሆኖ ማለት ነው። ስለምናወራው ነገር ቀድመን ነው የምንዘጋጀው። ከዛ እንግዲህ እሱን ደግሞ ማሳያችሁ ይሆናል። አብራችሁ ቆዩ። ክቡራትና ክቡራን፣ አሁን እንግዲህ በነገርኳችሁ መሰረት አሁን ትንሽ ቆየት ብዬ ነው የወጣሁት። ኤዲት ተደርጎ ፖስት እስኪደረግ ጊዜ ወስዶ ነበር። አሁን ወጥቻለሁ። ወደ ፖድካስት ወደምንቀርጽበት ስቱዲዮ እየደረስኩ ነው። እዛ ገብቼ ደግሞ ያለውን ሁኔታ አሳያችኋለሁ። ምን እንዴት እንደነገርኳችሁ በምን እንደሆነ እሱ እንዳለ ሆኖ፣ ሌላው ደግሞ ምንድነው እንደዚህ ከኋላ ያለውን ነገር የሚያውቅ ሰው ይኖራል፣ የማያውቅም ሰው ይኖራል። ምን ያህል ስትራግል ተደርጎ እንደሚሰራ እና አንዳንዴ ፖድካስት ስንሰራ እዚሁ ላይ ሀሳቤ ልንገራችሁ ብዬ ነው። በቃ ሰዎች ድንገት ስክሮል ሲያደርጉ ሊሆን ይችላል የሚያገኟችሁና ምን በቃ ቁጭ ብለ ማይክ አገኘው ብለ ምናምን ይላል። ቁጭ ብለ ነው የሚለው እና አንድ ፕሮግራም ለመስራት እኛ ስንት ነገር አንብበን ተዘጋጅተን ነው የምንመጣ። ያለውን ወቅታዊ ሁኔታ ቢሆን በዛ ወቅታዊ ሁኔታ ላይ ምን ተባለ፣ ከዛ ደግሞ የራሳችንን ማሳብ ብለን፣ ከዛ ደግሞ ጊዜያችንን መስዋዕት አድርገን ማቴሪያላችንን ቦታ ምናምን ወጪ ወጥቶበት የሚሰራ ስራ ነው፣ ከጊዜም ከገንዘብም እና ዝም ብሎ እንዳልሆነ መገንዘብም ስለሚያስፈልግ ስለሚገርመኝ በዛው ሜል ልንገራችሁ ብዬ ነው። እናንተስ ምን ትላላችሁ በእንደዚህ አይነት ጉዳይ? በእርግጥ የማይሆኑ ነገሮች እንዴት ነው አንዳንድ ጊዜ ላይቭ እንደሚቀመጥ ሰው የቲክታክ ላይቭ ለምሳሌ ስልካችሁ ጊዜያችሁ ነው መስዋዕት የምታደርጉት፣ ግን ስልካችሁን በቃ ፖርትሬት ካቆማችሁ በኋላ ላይቭ የሚለውን ነክቶ መግባት ነው። ይሄ ግን እንደዛ አይደለም። ሲቀረጽ በጣም ብዙ ነገር አለው፣ ያው ታዩታላችሁ። ከዛ ኤዲቲንግ ላይ ደግሞ በጣም ብዙ ነገር አለው። ብዙ ጊዜና ጉልበት ጨርሶ የሚወጣ ነገር ነው እንጂ ዝም ብሎ ማይክ አገኛ ብለ ምናምን የሚባል አይነት አይደለም ለማለት ነው። ክቡራትና ክቡራን፣ እንግዲህ አሁን ፖድካስት የምንቀርጽበት ስቱዲዮ ገብተናል። በስሬ ነው ከኋላ ያለው። ሰላም ብላችሁ። ሰላም። እዚህኛው ላይ ሰብስክራይብ የለም። አርጎ ስቀልድ ነው። ሰብስክራይብ እያደረጋችሁ ፖድካስት የምንቀርጽበት ገብተናል። ትንሽ ረፍዷል። እንግዲህ ቅድም እንዳያችሁት በጊዜ ነበር። አሁን ግን ስንዘጋጅ ምንስልንል አንዳንድ አዳዲስ ኢንፎርሜሽኖችንም ስናዘጋጅ ምናምን ትንሽ መሸት ብሏል። የምንቀርጽባቸው ማቴሪያሎች ለማሳየት ያክል ይሄ ሹር 7B አዲሱ የወጣው ማይክ ነው። በዚህ ነው የምንቀርጸው። በጣም ጥራቱ አንደኛ ነው። እዚህ ጋር ደግሞ ድምጻችን የሚቀዳበት ሮድካስተር ፕሮ2 ይባላል። በጣም ቤስት ነው። እዚህ ላይ ነው ድምጻችን የሚቀዳው። በጣም ቤስት ነው። አበዛው አይደል? ሪኮመንድም ነው አለ እነሱም የሚጠቀሙበት ከሆነ። ሮድካስተር ፕሮ2 ይባላል። በጣም አሪፍ እቃ ነው። እዚህ ጋር ደግሞ የምንጠቀመው ኤርፎን ሶኒ ነው። የዚህ የኤርፎን ጥቅም አንዳንድ ሰዎች ሲጠይቁ ምንድነው ኤርፎን ምናምን የምታደርጉት ይላሉ። ይሄ ፖድካስቱን በምናወራ ጊዜ በምንወያይ ጊዜ በዚህ ውስጥ ነው የብስሬን ድምጽ የምሰማው፣ ብስሬ ሜኔን ድምጽ የሚሰማው እና የሚጠቅመው ምንድነው ከማይኩ መራቅና መቅረባችን የድምጽ ጥራቱን እየተቆጣጠርን ርቅ ያለው ቀርብ ያለው የሚለውን ቼክ ለማድረግ ነው። ምክንያቱም በኋላ ፖስት ሲሆን ኤግዛክት የሚወጣውን ድምጽ ነው በዚህ የምንሰማው። ለዛ ነው ማለት ነው። ይሄ ደግሞ መጠጫችን ነው። በጣም ቤስት ናት። በጣም ነው የምንወዳት። በሌንስ አይነት የተሰራች ውሃ መጠጫችን ነው። ባክግራውንዱ ያው ኒዮ ላይት አለ፣ ኦርጋን አለ። ቀጥሎ ደግሞ ወደምንቀርጽባቸው ካሜራዎች ስንሄድ እዚህ ጋር ይሄ ሶኒ FX3 ነው ካሜራው። ሌንሱ ደግሞ ሲግማ ከ24 ሚሊ እስከ 70 ሚሊ ሜትር ነው። በጣም አሪፍ ሌንስ ነው። ካሜራውም ቤስት ነው። ከኋላ ባትሪ እንጠቀምለታለን። ባትሪ በዚህ ነው የምንጠቀመው። ስሜሊንግ ባትሪ ነው። ትራይፖዱም አሪፍ ትራይፖድ ነው። እዚህ ጋር ሞኒተር አለው በደንብ አንግላችን ምናችን የምንቆጣጠርበት ማለት ነው። እዚህ ጋር ላይት የምንጠቀመው ለአንድ ሰው ላይት GVM ላይት ይባላል። ይህ ነው የምንጠቀመው። አሪፍ ላይት ነው። ሁለተኛው ካሜራችን ወይንም ሶስተኛውን አንግል የምታዩት ከዚህ ጋር ሆኖ የምታዩት ካሜራ ሶኒ 6400 ወይንም 6400 ይባላል። 4K ሪዞሉሽን ነው። በሲግማ ሌንስ ነው። 16 ሚሊ 1.4 ነው። ብዙ የሚገርም ነው። ይሄ ነው ሶስተኛው አንግል የምንቀርጽበት ካሜራችን። እዚህ ጋር ደግሞ ሶስተኛው ካሜራችን፣ ያኛው ሶስተኛው አንግል እንጂ ሶስተኛው ካሜራ አይደለም መሀል ላይ ያለውና ሶስተኛው ካሜራችን ብስሬ ላይ የሚሆነው ማለት ነው FX 30 ነው። ያኛው ደግሞ እኔ ላይ ነው የሚሆነው። አላልኩም አይደል ቅድም? ከዚህ ጋር ብስሬ ላይ የሚያርፈው ካሜራ FX 30 ነው። በሲግማ ሌንስ 18 እስከ 50 ሚሊ ነው። ቤስት ሌንስ ነው። ብዙ ምናምን ምርጥ ነው። ትራይፖድ አለን። ላይታችን እዚህ ጋር ጎዶክስ
ላይት ነው። ኒውየር ነው ላይቱ፣ ግን ይሄ ቦክሱ የጎዶክስ 90 ነው። ፓራቦላው አሪፍ ነው። ይሄን ይመስላል ሴታፑ። እንደገና እዚህ ጋር ደግሞ የምንጠቀምባት እዚህ ስቱዲዮ ሆነን ወዲያው መፖሰት ያለብን ነገር ሲኖር በጣም ፈጣን ነው፣ አሪፍ ማክቡክ ነው እና እዚሁ ሰርተን እንደምታውቁት ወቅታዊ ጉዳይ ስለሆነ የምንሰራው እዚሁ ጋር ሰርተን እዚሁ ጋር ኤዲት ሆኖ ፖስት ይደረጋል ማለት ነው። እስካሁን የቀረ ነገር አለ ብዬ አላስብም። ግን ከዋጋ አኳያ ያልተናገርኩት ለምንድን ነው? ሰው አዳዲስ መጀመር የሚፈልግ ሰው ምን ይፈጠራል? ዋጋውን ብንናገር ፖድካስት ስለመጀመር ይሄ ሁሉ ሊል ይችላል። ነገር ግን እኛም ስንጀምር እንዴት እንደጀመርን ቪዲዮን ካገኘውታል ለመስለኛል እዚህ ጋር አስገባላችኋለሁ። በጣም በሲምፕል ነገር ነበር፣ በስልክ ሁሉ እንቀርጽ ነበር። ከዛ ቀስ በቀስ ነው። ከዛ በኋላ ግን አሁን ግን ብዙ ብር ኢንቨስት ሆኖበታል እዚህ ጋር በቃ መጀመሪያው ይሄ አይደለም ለማለት ፈልጌ ነውና መጀመሪያ የሚፈልግ ሰው በአንድ አንግል አድርጎ በስልኩ ድምፁ ጥራት ላይ ብቻ መጠንቀቅ ትንሽ ያስፈልጋል አድርጎ መጀመር ይችላል ማለት ነው። ስለዚህ ነው ገንዘቡን መናገር ያልፈለግኩት። እናንተ ግን ሰርች አድርጋችሁ ማወቅ ትችላላችሁ በጠራውላችሁ በካሜራዎቹ ሞዴል መሰረት ማለት ነው። ሌላው ቅድም መንገድ ላይ የነገርኳችሁ ነገር አለ። እንደው ዝም ብሎ ማይክ ሲያገኝ ዝም ብሎ ምናምን የሚባለው ጊዜያችንን፣ ገንዘባችንን እንዲሁም ደግሞ እዚህ ጋር ለፍተን በእንደዚህ አይነት መልኩ ነው የሚዘጋጀው እንጂ ዝም ብሎ ተነስቶ እንዳልሆንም እንድትረዱት ተደክሞበት ኢንፎርሜሽን አጣርተን አንብበን ምንድን ነው በዛ ጉዳይ ላይ ተፈጠረው አይተን ምናምን ነው። ጊዜ ይወስዳል። ጊዜ ደግሞ ገንዘብ ነው። ያው እንግዲህ በዚህ መልኩ ነው የሚዘጋጀው ማለት ነው። ይሄን ይመስላል የፖድካስት ጆርኒያችን። በኋላ ደግሞ እንዴት እንደምንጀምር ምን እንደምንል ደግሞ አሳያችኋለሁ። እንግዲህ ክቡራትና ክቡራን እንዴት አድርገን እንደምንጀምር አሁን ታያላችሁ። አሁን ፖድካስት ላይ ነን። ከእናንተ ጋር ተለያይተናል። ወደ ፖድካስት ቻናላችን የለም በዛኛው 1 2 3 ኦኬ ማይክ ቼክ እናደርጋለን። ቼክ ቼክ ይላል። 1 2 3 የንግድ ባንኩን አይደል? የብሩን አይደል? ቢሆን ጥሩ ነበር። የማይኩ እሺ ቪዲዮ ኦኬ ቪዲዮ አንድ ማችሬክ ተነካዚ። ይሄም ያጋጥማል ሰዎች። ካሜራዎቻችን ቼክ አድርገናል። ድምጽ ቼክ አድርገናል። ድምጽ አልተነካም ነበር። አሁን ነው 3 2 1 አዎ የሲንክም አልተገኘም። አርግ ቪዲዮ አንድ እንግዲህ እንደዚህ አጨብጭበን የምንገባው ብነግረን የምንገባው ለሲንክ ሲደረግ በኋላ ኤዲት ላይ ሲንክ ሲንክሮናይዝ እንዲያደርግ ነው። ልንገባ ነው። ተዘጋጅተናል። ኦኬ ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው ወቅታዊ ጉዳዮችን ይዘን ከብስሬ ጋር ከች ብለናል። ብስሬ እባክህ ሰላም ታቅርብ። እሺ ቢኒ አቀርባለሁ። ሰላም ጤና ይስጥልን ወደ ቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም እንግዲህ እንደተለመደው በሳምንት ውስጥ ከተከሰቱ ጉዳዮች ውስጥ ዋነኛ የምንላቸውን ይዘን መተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌም እንደምለው የዚህ ፖድካስት ቤተሰብ ሁኑ እንላለን። ሁላችሁም ደግሞ ላይክ በማድረግ ይህን ቪዲዮ ጀምሩት። ላልደረሳችሁ ደግሞ ሁልጊዜ ብለን የማናውቀው ነገር ሼር። ክቡራትና ክቡራን እንግዲህ ይኸው ፖድካስታችንን ቀርጸን አሁን ጨርሰናል። የጨረስንበት ሰዓት ደግሞ ከሌሊቱ ስንት ሰዓት ሆኗል? ሌሊት ኢትዮጵያማ 9 ሰዓት ሆኗል ከሌሊቱ። በእኛ ከሌሊቱ 7 ሰዓት ሆኗል። እንግዲህ ጠዋት ጀምሮ ከሪያክሽን ጀምሮ የነበረኝን ሁሉ አሳይቻችኋለሁ። እንደዚህ ስትራግል ተደርጎ ነው የሚሰራው ኮንተንት ክሬት የሚደረገው። እንግዲህ ከዚህ በኋላ ደግሞ ኤዲት ተደርጎ ደግሞ ለነገ ፖስት ይደረጋል ማለት ነው። ይሄን ይመስል ነበር። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቻናሉ አዲስም ስለሆነ ሰብስክራይብ አድርጋችሁ ቤተሰቡ ሁኑ፣ ሼርም አድርጉት። ሌላም እንዳሳያችሁ የምትፈልጉት እንድሰራው የምትፈልጉት ነገር ካለ ዝግጁ ነኝ። ኮመንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ። ሰላም ሁኑ። ባይ ባይ።